አድናቂህ ነኝ ነው የሚባለው ወይስ ለአላህ ብዬ እወድሃለሁ ነው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ በተለያየ አጋጣሚና ከተለያዩ ሰዎች ጋር ውስጣቸው ማንነታቸውን ስናውቅ በዕልማቸው ሊሆን ይችላል፣ በሚሰሩት ኸይር ስራ ሊሆን ይችላል፣ በስነ ምግባራቸው ሊሆን ይችላል። በጣም የምንወዳቸው ሰዎች እናገኛለን፣ ከወንድም ከሴትም። እነዚህ በጣም ለምንወዳቸው ሰዎች ምንድነው ማለት ያለብን? ይህን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። አንድ ሰው አሉ አንድን ሰው ከወደደው አሉ እንደሚወደው ይንገረው አሉ። መንገር ብቻም አይደለም ምን ብሎ እንደሚነግረውም ጭምር ነው የነገሩን። እሱ ምንድነው? እኒ ኡሂቡከ ፊላህ፣ እኔ አንተን ለአላህ ብዬ እወድሃለሁ ብላችሁ ንገሩት አሉ። ያ ደግሞ ለአላህ ብዬ እወድሃለሁ ተብሎ የተነገረው ሰው ምን ማለት እንዳለበት ነግረውናል። አሁን ብዙ ጊዜ የሚገጥመን ምንድነው? አንድ ሰው እወድሃለሁ ሲባል ወይም ደግሞ አድናቂ ነኝ ሲባል አመሰግናለሁ ነው የሚለው አይደለም? ላ አመሰግናለሁ አይደለም። አሐበከ አላሁ الذي احببتني له፣ ለሱ ብለህ የወደድከኝ አላህ አንተንም ይውደድህ ተብሎ ነው የሚመለሰው። ስለዚህ ውድ ወንድሞች እህቶች፣ በተለያየ አጋጣሚ የምንወዳቸውን ዑለማዎቻችን፣ መሻይኾቻችን፣ አህለል ኸይሮችን፣ ደጋግ የአላህ ባሪያዎችን ከወንድም ይሁኑ ከሴት ስንወዳቸው በቀልባችን ስንወዳቸው ለአላህ ብዬ እወድሃለሁ ማለት አለብን። ምን ማለት ነው? ይህ ማለት ለዛትህ አይደለም፣ ለቆዳዊ ለተክለ ሰውነትህ አይደለም፣ ለቆዳዊ ማንነት ወይም ለብሔር ወይም ለጎሳ ወይም ለሀብት ወይም ለአንተ ማንነት ብዬ ሳይሆን አንተ ውስጥ ስላለው ጥሩ ነገር አላህ ውስጥ ላይ ስላኖረው ጥሩ ነገር፣ ስለ ኢማን፣ ስለ አኽላቅ፣ ስለ ዒባዳ፣ ስለ ተቅዋ ይህን ነገር አይቼ ተመሰጥኩኝ እና በዚህም ደግሞ ወደድኩ። የወደድኩ ደግሞ ውስጥ ላይ ባለው ነገር ስለሆነ እሱን ደግሞ አንተ ከራስ ያመጣው ሳይሆን አላህ የሰጠህ ስለሆነ ለሱ ለአላህ ብዬ ወድጄሃለሁ ነው የሚለው። የተወደደውም አካል ደግሞ አሐበከ አላሁ الذي احببتني ብሎ ሲል አንተ እኔን የወደድከኝ ለአላህ ብለህ ነው አይደለም፣ እኔም እወድሃለሁ አልልም ወይም አመሰግናለሁ አይደለም የሚለው። ምንድነው የሚለው? ለአላህ ብለህ ነው የወደድከኝ ማለት እኔ ውስጥ ስላለው ነገር ያን ነገር አስበህ ነው። አላህ የሚወደው አላህ የፈቀደው ነገር እኔ ጋር አለ ብለህ ነው የወደድከኝ። ስለዚህ ለአላህ ብለህ ስለወደድከኝ አላህ ይውደድህ። ለኔ ብለህ አይደለም የወደድከኝ ነው። እኔን ቆዳዬን አይተህ አይደለም፣ ተክለ ሰውነቴን አይተህ አይደለም፣ እኔ ሰዋዊ ማንነቴን ወይም ብሔሬን ወይም ጎሳዬን አይተህ ሳይሆን አላህ በእኔ ላይ እንዲኖር የፈለገው ነገር ያዘዘው ነገር አለ ብለህ አስበህ ስለሆነ የወደድከኝ አላህ ይውደድህ ተብሎ ነው የሚመለሰው። ስለዚህ ውድ ወንድሞች እህቶች፣ ለአላህ ብለን የምንወደውን ሰው በዲኑ በአኽላቁም በጣም የምንወደውን ሰው ለአላህ ብዬ እወድሃለሁ ብለን እንንገር። እንዲሁ ይሄ ቃል ደግሞ የተነገረን አካሎች ከወንድም ከሴትም ቢሆን አሐበከ አላሁ الذي احببتني له፣ ለሱ ብለህ የወደድከኝ አላህ ይውደድህ ብለን እንመልስ። በዚህ ማልጠቅል ሐሳብ ደግሞ አንድ ሐሳብ ጎላ ብሎ እናገኘዋለን። እሱ ምንድነው? የአላህ ክብር ከፍ ብሎ እናገኘዋለን። የአላህ Subhanahu Wa Ta'ala ችሮታን ከፍ አድርገን እናያለን። መመስገን ያለበት አንድ አላህ ብቻ ነው። መወደድ ያለበት አንድ አላህ ብቻ ነው። መደነቅ ከፍ መደረግ ያለበት አንድ አላህ ብቻ መሆኑን እናያለን። ወዳጁም አላህን ከፍ ያደርጋል፣ ተወዳጁም አላህን ከፍ ያደረገ ነው። ለምን? አላህ በቁርአን እንዲህ ይላል፣ ወማ ቢኩም ሚን ኒዕመቲን ፈሚን አላህ፣ እናንተ ጋር አለ የሚባል መልካም ጸጋ የለም ከአንድ አላህ ዘንድ የመጣ ቢሆን እንጂ ነው። ሁላችንም ጋር ያለ መልካም ነገር ጥሩ ነገር በሙሉ እኛ ያመጣ ነው አይደለንም። ከየትም ያመጣና ደካማ ነው፣ ضعيፎች ነን፣ ከአላህ ዘንድ የመጣ ነው። ስለዚህ ሁላችንም ማመስገን ማወደስ ያለብን እኛም ጋር ባለ መልካም ነገር ሌሎችም ጋር ባለ መልካም ነገር መመስገን መወደስ መደነቅ ያለበት አንድየው አላህ Subhanahu Wa Ta'ala ይላችኋለሁ። ወጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላህ